እኔ ገላታለሁ አላልኩም። እና አሰብኩበት ማለት ምን ማለት ነው? አስቤማ የደረስኩበት ሰው መግደል ወንጀል መሆኑ እና ለዚህ ነው ክላስ ድረስ ካልመጣሽ አልከኝ? አዎ ለአንቺም እኮ የሰው ደም ጥሩ አይደለም። ሰማኛለህ ቅዱስ፣ ሰው መግደል ወንጀል ቢሆንም ለፍቅር ብሎ ሰው መግደል ግን ጀግንነት ነው። እሺ አረ እንደሱ አይደለም። ተው እባክህ። አንድ ንጉስ ለሚወዳት ሴት ብሎ አይደል እንዴ ሰው የሚገለላት? ግን ደግሞ እኔ ጀግና አይደለሁ። ትላንት ያልኩህን አመንክበት ማለት ነው? ምን ብለሽኝ ነበር? ሰማኛለህ፣ የወንድ ልጅ ጀግንነት የሚለካው ለሚወዳት ሴት አድርግልኝ የምትለውን ነገር ሲያደርግላት ነው። እሺ ሌላ ነገር ብትጠይቅኝ ያደርግልሽ ነበር። ግን ሰው ገድዬ ጀግና ከምባል እድሜ ልኬን ፈሪ ብሆን ይሻለኛል። አይገርምም? ፈሪ ወንድ አይደለም ባሌ ጎረቤቴ እንዲሆን እንኳን አልፈልግም። እሺ ትላንት እያሰብኩ ነው። ባለትዳር መሆኔን ረስተህ ነው እኔን የምታስበው? አታምጣው ሲሉት አምጥቶ ቆለለው አሉ። ስለተቀየምሽኝ ነዋ። ሌላ ምንም ነገር አስቤ አይደለም። ቆይ ለምንድን ነው ያዋሸከኝ? ባዩሽ መኪና ውስጥ ቁጭ ብለን እናውራ። ይኸውልህ ባለቤት ያለ እሺ፣ ልመለስ ነው። ብዙ ደቂቃ አልወስድብሽም። ሰውዬ የመጣህበትን ተናገርና ሂድ። እሺ በቃ መጀመሪያ እርግብ ሞታለች ብዬ ስለዋሸሁሽ ይቅርታ። እሺ ቀጥል። መጀመሪያ ይቅርታ አድርጊልኝ። ምክንያትህን ልስማውና ይቅርታ ማድረግ አለማድረግን እኔን የምወስነው። እርግብን አላገኘኋትም ነበር። አላገኘናትም ስትል እኔ የላኳቸው ሰዎች አይሽ እርግብን ሊያገኟት ስላልቻሉ ነው ያልገደልኳት። እንዴት? ምን እንዴት አለው ባዩሽ? ስላላገኘኋት ነው ያልኩሽ። ስለዚህ እስካሁን በህይወት እንዳለች እያመንክ ነው ማለት ነው? እሱንማ እኮ ቀድመሽም ቢሆን አውቅሽዋል። በቃሉ ታዲያ ለምንድን ነው እውነቱን ያልነገርከኝ? እውነታውን ብነግርሽ ፍርድ ቤት ስቀርቢ ስህተት እንዳሰሪ ፈርቼ ነው። በቃሉ እርግብ ለእኔ ምን ያህል ስጋት እንደሆነች አልገባህም ማለት ነው? ባዩሽ እንዴት ነው የምታስቢው? ለአንቺ ብቻ ሳይሆን ለእኔም ስጋት ነች። አልገባህም በቃሉ። አንተ ከህግ አንጻር ነው ችግር የምትፈጥርብህ፣ ለእኔ ግን በቤተሰቤ ጭምር ሳይቀር ነው ችግር የምትፈጥርብኝ። ምንም አልገባህም። እንዴት? በቃሉ በጤናህማ እንደዚህ አልተንቀሸቀሽክም። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ድራማ ከች ብለናል ማለት ነው። እንግዲህ ጽውዬ ሀንዬ ልታስገድላት ነው ማለት ነው። ፍቅረኛዋን ካልገደልክልኝ አንተ ፍቅረኛ አይደለም፣ እኔ ያዘዝኩን ሁሉ ማድረግ አለብህ እያለች እየዛተች ትገኛለች ማለት ነው። ጽውዬ ጀግና ከሆንክስ ግደላት እያለ በምትናገርበት ሰዓትም ቅዱስም አይኔ አልገድልም፣ መግደል እኮ ወንጀል ነው፣ በጣም ከባድ ወንጀል ነው፣ ያንቺም ደግሞ ምን ያደርግልሻል? ስለዚህ ይሄን አላደርገውም፣ ሰው ገድል ጀግና ከምባል ምንጊዜም ዝንተ ዓለም ሁሉ ፈሪ ቢባል ይሻለኛል እያለ እሱም እየነገራት ነው ማለት ነው። እሷም እንኳን ወንድ ባሌ ላደርግህ ጎረቤቴም እንዲሆን የወንድ ፈሪ ጎረቤቴም እንዲሆን አልፈቅድም አልፈልግም ብላ እሷም ተነስታ ሄደች ማለት ነው። እሱም በመዛት ላይ ይገኛል። እንዴት ትለኛለች? ከውስጧ ነው ወይስ ከቀልዶ ነው እያለ እሷም በጣም ስለሚወዳትም እያወጣ እያወረደ ነው ማለት ነው። እሷም ጽውዬም ለምንድን ነው የማትገለው? እሷም መግደል አለብህ እያለች ትነግረዋለች ማለት ነው። እሱም በጣም ተጨናንቋል። እንዴት እንደዚህ ትለኛለች? እንዴት ነው መገላት ሀንዬን እያለ በማለት ላይ ነው። እሱም ደውሎላት ነበረ ለሀና። ሲደውልላት የት ላግኝሽ፣ የት ነሽ ያለሽው ናይ ብሎ በሚጠይቅባት ሰዓት አይ አሁን ስራ ላይ ነኝ አይመቸኝም እና በኋላ ላይ ልመጣ እችላለሁ ከተመቸ፣ ግን አሁን ማልመጣበት ስራ አለኝ እያለ ሀንዬ መለሰችለት ማለት ነው። እሱ ግን ለመግደል አስቧል ማለት ነው። በቃ እሷን መግደል አለብኝ፣ ምክንያቱም ከጽውን በጣም ነው የምወዳት፣ ከሷ መራቅ አልፈልግም፣ እሷን ገድዬ ደግሞ ጽውን እኔ አደርጋለሁ እያለ ነው ማለት ነው እሱ የሚያስበው። እሷ ግን እሱን አትወደውም አታደርገውም፣ ምክንያቱም እሷ የምወደው እዝራን ነው ማለት ነው። እዝራን ከገደለችለት ሀንዬ ከሞተች እዝራን ለግሏ እንድታረግ ትፈልጋለች ማለት ነው። እሱ ደግሞ ነግሯታል፣ በተደጋጋሚ ነግሯታል። እኔ አንቺን አልወድሽም፣ ከህይወቴ ውጭልኝ፣ ልውጪ ትችያለሽ፣ እኔ ግን ለሀና ብቻ ነኝ እንጂ ለአንቺ አይደለሁም እያለ በተደጋጋሚ ነግሯታል ማለት ነው። እሷም ጽውም ሄደ ሀንዬን አንቃታለች ማለት ነው። አንቃ በምታስፈራራባት ሰዓትም ሀንዬን በጣም ደንግጣለች ማለት ነው። እኔ መቼም ቢሆን መቼም ወደ ኋላ የምልበት ነገር ምንም ነገር የለኝም፣ ምክንያቱም አንዴ ተናግሬያለሁ እዝራን አልተውም እያለች ሀንዬም ነገረቻት ማለት ነው። እሷም እንግዲህ
እሱን ካልገደለች ምንም ቢሆን ምንም እሷ ካልሞተች እኔ እሱን ለግሌ ማድረግ አልችልም እያለ ትገኛለች ማለት ነው። ባዩሽም በቃሉ ጋር እንደተፋጠጡ ናቸው። አሁንም የእርግብ ያለመሞት እያወዘገባቸው ነው ማለት ነው። እሱም ያለውን ነገር ሁሉ ይበተንበታል እርግቤ ካልሞተች እየተባለ እየተነገረ ነው ማለት ነው። ጋሽ በቃሉ እንግዲህ ባዩሽም ደግሞ እሱ እንዴት እንዲህ ይላል ካለ ነገርማ አላሯሯጣውም፣ ምክንያቱም እንደዚህ የሚሆንበት ነገር አለ ማለት ነው እያለች እሷም በውስጧ ታስባለች ማለት ነው። እሱም ብር ራሱ በአካውንት አስገብቶላት ምን እንደምትሰራ ሰራተኛ እንደሆነች ሁሉን ነገር ካወቀ በኋላ ጋሽ በቃሉ እሷን እጆ ማድረግ ፈልጎ ካደረጉ በኋላ ስራውን የጀመሩት አንድ ላይ ነው ማለት ነው። ባዩሽና ጋሽ በቃሉ እነሱ ካደረጉ በኋላ የሜላት ድርጅትና ሜላትን ለመጣል የሚፈልጉት ሴራ ነበረ። እሷ ደግሞ የሜላትን ባልጋሽ መስፍን ለመውሰድ ነው የምትፈልገው ማለት ነው ባዩሽ። እሱ ደግሞ ድርጅቱ ነው ማለት ነው። ጋሽ በቃሉ የነ ሜላትን ድርጅት ነው ማለት ነው። የነሱ ድርጅት ካስሮ የኔ ድርጅት እንዲንቀሳቀስ ነው የምፈልገው። ምክንያቱም የነሱ ድርጅት እንደዚህ ከሆነማ እስከ መጨረሻው ድረስ የኔ ድርጅት ይከስራል ማለት ነው። የነሱ ከከሰረ ግን የኔ አዋጭነትና አትራፊ ይሆናል እያለ በምቀኝነት ይዞታል፣ ተገባግቦታል ማለት ነው። ግን እርግብዬ እንደጠፋሽ ቅሪ፣ ምክንያቱም እነሱ ይዛቱብሽ ነው ያሉት፣ ከያዙ አይለቁሽም ማለት ነው። አንቺ ግን በፖሊስ ብትያዩ ጥሩ ነበረ፣ ምክንያቱም ያለውን ነገር ሁሉ ትናገሪያለሽ። የእነሱ ሴራ ሁሉ የተደበቀው ሴራ ሁሉ ይወጣል። የጋሽ በቃሉና የባዩሽ ሴራ ማለት ነው። ቤተሰብ ራሱ እኮ ታበጣብጣለች። እርግቤ መኖር ቤተሰብ ታበጣብጣለች። እሷ በጣም ከባድ ነው። እስከ ቤተሰብ ድረስ እኮ የኔ የሚደርሰው ያንተ እንኳን ድርጅት ብቻ የሚነካው፣ እኔ ግን ቤተሰቤ ሁሉ ይፈርሳል እያለች እየዛተኝ ነው ማለት ነው። ባዩሽዬ እንግዲህ ምንም አንልም ትገኝና እንግዲህ እሷ ታጋልጣቸውና ያለውን ነገር እኛም በጉጉት እየጠበቅን ነው ማለት ነው። ሜሪየም እሷን በመፈለግ ላይ ትገኛለች። በፍለጋ ላይ ነው እስካሁን ድረስ ግን ምንም ነገር የተገኘው ነገር የለም ማለት ነው። ሀንዬም አያቷ ጋር እየተሳሳቀች የሆዲያቸውን እያወሩ ነው ማለት ነው። ስለዚህ ምንድን ነው ያለሽ ነገር እያለች እሷም ራሱ አያቷም በጣም እየጠየቀቻት ነው ማለት ነው። እንዴት ነው ማን ጋር ነው የምታወራው? እሷ ግን የተኛች መስላ አያቷ የተኛች መስላ እያዳመጠቻት ነበር እና እሷ ግን በቴክስት ትለቃለቅ ነበረ። ምንድነው የኛ ቤት እኮ እንደዚህ ያለንም አደራሽ እንደይ ቆንጆ ልጅ አምጪ እያለ ትነግራታለች ማለት ነው። እንግዲህ ቆንጆ ሊፈልጉ ማለት ነው እያለ እየነገረቻት ነው ማለት ነው ለሀንዬ። ሀንዬም እሺ ኧረ አይደለም ማየት እያለች እሷም በማሾፍ ላይ ትገኛለች።